نونا اوكي زايد هذه البنت عايشه في السعوديه في الدمام كيدج بايجنسي كيدج صار لها 3 شهور 3 شهور ሆናታል ከዛ የሆነ አንድ ቤት ትገባና እዛ ቤት ከገባች ሰዎቹ ትልቅ ሰዎች ናቸው አረብኛ በደንብ አችልም ብለው ወደ መክተብ ይልኳታል መክተብ ያለው ደግሞ ሰውዬ እንግዲህ ቀጥቅጦ ዘይ መንተ ሻይፍ ወጅዋ ፊቷ እንደምታያት ቀጥቅጦ በዚህ አይነት መንገድ ገሏታል እንደ ሞተች እንዴት አወካልክ ኤጀንሲው እንደውያ ያናግረው ነበር የገደላት እዛ መክተብ ያለው ነው ቀጥቅጦ የገደላት አለኝ ቮይስም መረጃም አለ አበሻው ሳውዲ ግብጻይ ነው የመክተቡ መስር ሰላም አለሽ የመክተቡ አድራሻ መክተቡ ስም አለ አይደለም አዎ የሱ እሺ የመክተቡ ስም ኤጀንሲው ኢትዮጵያ ያለው ኤጀንሲ የመክተቡ ስም የነገራቸውን ሁሉ ነገር ልክልሃለሁ ብሎ ዛሬ 4 ሰዓት ሙሉ ጠብቄው ነው ሚዲያ ላይ መጣሁት ለምን እኛ ልጅቷን ወደ ሀገር ልትመጣ እናረጋታለን ይያሉ ነው ሬሳው ሳይጣ አዮ እንደዚህ ራሱ እንደዚህ ሆኖ ሬሳው በርግጠኝነት ነው ይላለው ከሳውዲ አይወጥም مشرحة سايقبا من سايقبا كالسعودية تصريح دفننا تصريح راسو وكان الزابي كبر راسو تصريح موتنا تصريح غسلنا تصريح دفننا صوست فقاد الله اوكي يا مموت مرقاقچا كذا بኋላ يموت مرقاق كذا بኋላ የማጠብ የሬሳው ማጠብ መረጋገጫ ከዛ በኋላ የመቅበር መረጋገጫ ሶስት ስላለ ዝም ብሎ እንደዛ ነገር አይደረግም ግን ምን አረጋ እንዳልኩ ሆነ ሃይዌይ ላይ ነኝ ዶክመንቶች ያለው ነገር እዚህ ያለው ሳውዲ ኤምባሲ ኮንታክት ማድረግ ከቻል አረጋለሁ እኔ በግሌ ያለበለዛ እዛ ቢሮ ያለው እዚህ ኢትዮጵያ ላይ ያለ ኤጀንሲ ያለህም በአሰሪና በአሰራተኛ ድርጅት ይሄዳለው እኔ ለማንኛውም አንድ ሰዓት ተኩል ነው ከፈጀብኝ ነው መንገድ ከዛ በኋላ ካላችሁ ገባለሁ ሙቤ አጉል ቦታ ስለሆንኩ አሁንም መግሪብ ችግር የለምና ግን ዋና ነገር ከሳውዲ ኤምባሲ ጋር ኮንታክት ማድረግ አለብን لازم يعني تواصل معهم عشان انت عندك علاقه كويسه معهم እንደዚህ ኤቪደንሶቹ ካለ ቤተሰቦቹ ራሱ ኢትዮጵያ ካሉ ኤቪደንሶችን ይዞ አሰሪና ሰራተኛና ሳውዲ ኤምባሲ ጋር ኮንታክት መደረግና መጠየቅ ይችላሉ እኔ እንደሚመስለኝ ግን እርግጠኛ እንደሆነልህ ልግባ ከተማ ልግባና አዲስ አበባ ድረስ ደውልሃለሁ ካላችሁ ገባለሁ እኔ አንድ ሰዓት ተኩል ማክሲመም ከፈጀብኝ ኦልሞስት 200 ኪሎ ሜትር ናትና በቃ እሺ እሄዳለሁ እንጠብቅሃለን ኢንሻአላህ ተሰል በሰላም الله يسلمك እሺ ሐቢቢ ምን አልከኝ በምን ላክልኝ የሷን ፓስፖርት እና ኤቭሪቲንግ ኢንፎርሜሽን በምን ላክልኝ በዋትስአፕ ትልክልኛለህ እዚች ጋር ከታች ወይንም ሪማዝ ምትባላለች አሊያ ምትባል አይታታል አሊያን ፎሎ አርጋትና ለሷ ላክላት ለኔ እንድትልክልኝ እኔ ስሟ ከዲጃኔት ያለኝ ኤጀንሲው ልክ ነው አይደል አንድ አትክክል ነው ከዲጃ መሐመድ አልዩ ከዲጃ መሐመድ አልዩ ሙቤ ሄደው እንዳይፈርሙ አሁን እንትን እነዛ ቢደወልላቸው እዛ ሳውዲ ያሉት ሂዳ እንዳትፈርም የሷን ቁጥር ወዲያው ምክንያቱም እነሱ ጨራርሰው ሊሆን ይችላል አሁን ያለውን ፕሮሰስ ጨርሰው ሊሆን ይችላል እስከዛሬ ጅዳ ያለው ሰው አለ ለሱ ደውያለሁ እንዳይፈርም ደውያለሁ ካንተ ሰምቼ ማለት ነው የሱንም ቁጥር ላክልን እሺ ጅዳ ያለውም የህቷንም ቁጥር ሬሳ እንዳይረከብ እንዳይፈርም ንገረው እሺ አትወጣ እዚሁ ጋር እንዳለህ ላክልን ችግር የለውም እኛ ነካንና ወደ ውስጥ ገብተህ ሳትወጣ ላክልን ከኢትዮጵያ ኤምባሲ ይሁን ከሚመለከተው ክፍል ኤጀንሲውን እኛ ኤጀንሲ ገዳያችን አራጃችን ሻጫችን ነው ግን እኔ ከኢትዮጵያ ኤምባሲ የዝችሊ ፕሮሰስ ተጨርሶ ሬሳዋ እንዳይወጣ ሬሳዋ ከወጣ ካሳ ክፍያ የሚባል ነገር የለም በተደጋጋሚ ወንጀል የሚሰራብን ለምንድነው የፓስፖርት ቁጥር ያልሰጠህ የፓስፖርት ቁጥር ካንተ ጋር ደረሰ ማለት ጉዳዩ ጋር ልትደርስ ነው የዝችን የልጅ ፓስፖርት ቁጥር ለማግኘት በአሻራ መንግስት ሬሳዋን መቼም ቢሮ ውስጥ አልተቀመጠም አሁን ገብቷል ሬሳውን አንስተውታል ስለዚህ ጣቷ ይበሰምና ከፊሏ ማን እንደሆነ ይታወቃል አስለን እኮ ከፊልም አልጠፋም ራሱ ያመጣት ኤጀንሲ ነው እቺ ልጅ ቀጥቅጦ በሰራተኛ ያስገደላት የዛ ሀገርም ኤጀንሲ ተጠያቂ ነው የኢትዮጵያውም ኤጀንሲ ተጠያቂ ነው ሌላው ይቅርና ሙቤ ሊሰራበት የሚችለው የያንዳንዱ አገር ኤጀንሲዎች ሰራተኞቻቸውን ከላኩ በኋላ በኤምባሲያቸው አማካኝነት ኤጀንሲዎች እዛ ሀገር ያሉ ኤጀንሲ ሰከን ሙቤ ተፍትሽ ይደረጋል ስለዚህ ዜጋን የሚከታተለው ክፍል የታለ እቺ ልጅ ስንት ወር ሰከን ላይ ተቀምጣ ነው
እምን ውስጥ ደብቀዋት ነው ወይስ እናንተ ሄዳችሁ ሰከን አትፈትሹም? ጥያቄ። እኔ በምሰራበት ሰዓት ኢትዮጵያኖች እየመጡ ሰከን ይፈትሹ ነበር። ሲፈትሹ እየመራን እናሳያቸዋለን። እነዛ ዜጋ የሚከታተሉ ሰዎች መንግስት የመደባቸው የታሉ? አንዱ ጥያቄ እሱ ነው። ሁለተኛ ደረጃ እቺ ልጅ የመመታትም የመሰደብም የመገደልም በውጭ ሀገር ዜጋ ማንም የሚፈቅድ የለም። የዚች ልጅ ሬሳ ከዛ ሀገር መውጣት የለበትም ሀቁ ካልወጣ በስተቀር። አሁን ግብፃዊ ስለገደላት አይደለም፣ ግብፅው ድብድብ አድርጎ ገደላት። ልንገርሽ፣ ኬዙን ልንገርሽ እኔ ማሬ ሳደክሚ። ሰውየው ሰራተኛ የጠለበው ቋንቋ የምትችል ነው። ከዛ ልጅቱ ትመጣለች። ፎርሟ ምንድን ነው የምትለው? እንደሃ ክብራ ተማም ቋንቋ ትችል። ከዛ ለእናትና ለአባቱ ነው ቤት ሲወስዳት ልጅቱ ቋንቋ አታውቅም። ሌላ ሰራተኛ ያመጡና 1 ወር ልጅቱን ይሞክሯታል። ምንም ነገር አልችል ስትል ሰውየው ምን ያደርጋል? እናትና አባቴ ደካማ ስለሆኑ እኔ የጠለብኩት ቋንቋ የምትችል ነው፣ ቋንቋ ማትችል ለምን አመጣችሁልኝ ብሎ ደሞዟን ከፍሎ ወደ ቢሮ ይመልሳል በስነ ስርዓት። ኦኬ። ማን ይቀበላታል? መንዱቡ ይቀበልና ከኤጀንሲው ጋር ይጣላና ለምን ቋንቋ አትችይም ቀጥቅጦ ገደላት። ይሄም ጥፋት ሪስፖንሲቢሊቲው የኤጀንሲ ነው። ቋንቋ ታውቃለች ብሎ የላካት ኤጀንሲው ነው። አንቺ እንደምትረጅኝ እርግጠኛ ነኝ። ይሄንንም ጥፋት ተጠያቂው የኢትዮጵያ ኤጀንሲ ነው። እንደገና ደግሞ መዋሸቱ እናትና አባቶቿ አውቀዋል፣ አስረድተናቸዋል። የገደላት ፈጅር ነው የሚረዱት ተይዟል። አዎ ገና እኮ እነሱ አልሰሙም። ምን ይላቸዋል? የሬሳውን ወጭ ችለን ሬሳችሁን እናመጣላችኋለን። ኖ የሬሳ ወጭ አይደለም መቻል ያለበት። አንደኛ ሬሳው መግባት የለበትም ሰውየው ሳይፈረድበት። ሁለተኛ ደግሞ ካሳ መከፈል አለባት ልጅቷ። ካሳ የሚከፈለው ደግሞ ወደዚህ ሲመጡ ደላሎች ናቸው እንትን የሚሆኗቸው፣ ይሄ ከሰፈር የሚያመጧቸው ሰዎች ናቸው። ወልይ ለአምር ሆነው የሚልኩት። ብሩ የሚገባው በማን አካውንት ነው? በዛ ወልይ ለአምር በሆነው። ቤተሰብ ምን አገኘ? ልጁንም አጥቶ የልጃቸውንም ካሳ አጥቶ። ስለዚህ እኔ ለሙቤ ብየዋለሁ፣ ሬሳው በአፋጣኝ እንዳይሄድ። ቀጥታ ፕሮሰስ የጀመሩት ሬሳ ለመላክ ነው። ይሄንን ግፊ ሲጀመር ሬሳው እኮ ቢሮ ነው ያለው። ቢሮ ሬሳ እንትን ሬሳ ቢሮ ውስጥ እንደ ስንት ቀን ይቀመጣል? ይሄ ሬሳ ስንት ቀን ያስቀምጡታል? ዞሮ ይሄ ሬሳ እኮ ሆስፒታል ከሄደ ተደብድባ እንደሞተች ያስታውቃል። ላክልሽ እንደምን እንደምትመስል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ እንደዚች ልጅ በጣም ያሳዝንኝ። የለም በጣም ነው የምታሳዝነው። እንግዲህ ገና አዲስ ናት፣ ለአረብ ሀገር መታታቅም በመጣች በ3 ወሯ እንግዲህ ተደብድባ ያው ሞታለች ማለት ነው። በጣም ነው የሚያሳዝነው። ሀበሻ እንደዚህ ህይወቱ መርከሱ እችን የመሰለ ቆንጆ ልጅ ቤተሰቦቿስ ምን አይነት ቃል ነው የሚያጽናናቸው? ምን አይነት ቃል ነው የሚያጽናናቸው? በቃ እናት ስትሰማ ምንድነው? በቢሮዎች ነው የተደበደበችው። ስሟ ከድጃ ይባላል። የወለጋ ልጅ ናት። እህቷ ሪያድ የምትኖር እህት አለቻት። በጣም ያሳዝናል። እኔ እንጃ ወይ ከፎቅ ላይ ወድቃ አይደለም ወይ የሆነ ነገር ወይ ታማ አይደለም። በኤጀንሲ በግብፃዊ ኤጀንሲ ተደብድባ ነው። ይህ ምንድነው? ያው የኢትዮጵያዊ ነፍስ መርከስ ነው ይሄ ሁሉ ያመጣውና በጣም ያሳዝናል። እኔ እንጃ በጣም ነው አንጀቴን የበላችኝ።